ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማረን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ህይወታችንን በቀላሉ የሚቀይሩልን መንገዶች ወይም መስፈርቶች ምን ምን ናቸው የሚል ትምህርት ነው ዛሬ የምናየው። በተለያየ ምክንያት ሳትማሩ ለቀራችሁ ከመሰረቱ እያስተማርን እንገኛለን። እንዲሁም ለማንበብ ለመጻፍ የተቸገራችሁ እህትና ወንድሞቼ ከመጀመሪያ ከፊደል ከመሰረቱ ምንም ነገር ለማትሞክሩም እያስተማርን እንገኛለን። ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከመጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ ከዚህ ጋር እንደምታዩት ህይወታችንን በቀላሉ የሚቀይሩልን መንገዶች ነው የሚለው። ስናነበው ህይወታችንን በቀላሉ የሚቀይሩልን መንገዶች ጠቅለል ስናደርገው ህይወታችንን በቀላሉ የሚቀይሩልን መንገዶች ወይም መስፈርቶች ምን ምን ናቸው የሚለውን ነው ዛሬ የምናየው። የመጀመሪያው ከዚህ ጋር አንደኛው ምን ይላል? የዛሬ ተግባራችን የነገ ታሪካችን ነው። እንደግመዋለን ጠቅለል ስናደርገው የዛሬ ተግባራችን የነገ ታሪካችን ነው። ጠቅለል ስናደርገው ምንድነው የሚለው? የዛሬ ተግባራችን የነገ ታሪካችን ነው። ይሄ አንዱ ምንድነው የህይወታችን በቀላሉ የሚቀይርልን መስፈርት ወይም መንገድ ነው ማለት ነው። የዛሬ ተግባራችን ስንል ወይም የነገ ታሪካችን ስንል ምንድነው? ዛሬ ላይ መስዋዕት ከፍለን የምንሰራው ነገር ያሰብነውን ነገር የምናሳካ ከሆነ ለወደፊታችን ታሪካችን ሊሆን ይችላል ማለት ነው። ያ ማለት ዛሬ ላይ ተግተን የምንሰራውን ነገር ተግባራዊ የምናደርገውን ነገር ለነገ መስዋዕት የምንከፍለው ነገር ምንድነው? ነገ ላይ ታሪካችን ሊሆን ስለሚችል አንዱ ይሄ የህይወታችን በቀላሉ የሚቀይርልን መስፈርት ነው ማለት ነው። ዛሬ ላይ የምንሰራው ተግባራችን ወይም የዛሬ ተግባራችን የነገ ታሪካችን ሊሆን ይችላል። ይሄ አንዱ መስፈርታችን ነው። የምንጥር ከሆነ ለነገ ተስፋ ብለን መስራት የምንችል ነገ ላይ ታሪካችን የሚቀይር ሊሆን አንዱ የህይወታችን መስፈርት ነው ማለት ነው። ሁለተኛው ደግሞ ሰው በራሱ ሲያምን የማይቻል ነገር የለም። ጠቅለል ስናደርገው ሰው በራሱ ሲያምን የማይቻል ነገር የለም። ጠቅለል ስናደርገው ሰው በራሱ ሲያምን የማይቻል ነገር የለም። ይሄ አንዱ የህይወታችን ሊቀይርልን የሚችል በቀላሉ መስፈርት ነው ማለት ነው። ምንድነው? ሰው በራሱ ሲያምን የማይቻል ነገር የለም። በራሳችን ተማምነን ለሚመጣው ጫና
ከውስጥም ከውጭም በተለያየ ኬዝ በተለያየ ምክንያት ለሚመጣው ነገር ያን መቻል ምንችል ከሆነ አንዱ የህይወታችን መስፈርት ሊሆን ይችላል ማለት ነው። ሰው በራሱ ሲያምን የማይቻል ነገር የለም። ራሳችን ስናምን በራሳችን ኮንፊደንስ በራሳችን መተማመን ስንንቀሳቀስ ለሚመጣው ነገር የመቻል አቅም ይኖረናል ማለት ነው። ያ ማለት ሰውን በራሱ ወይም ሰው በራሱ ሲያምን የማይቻል ነገር የለም ማለት ነው። ይህም አንዱ የህይወታችን በቀላሉ ልንቀይርበት የምንችል መንገድ ነው ማለት ነው። ራሳችን ችለን ለሚመጣው ነገር የምንችል የመቻል አቅም ካለን ህይወታችንን በቀላሉ የመቀየር አቅም ይኖረናል ማለት ነው። ሶስተኛ ተስፋ ሲኖርህ የጨለማ መንገድ ይበራል። ጠቅለል ስናደርገው ተስፋ 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 ሲኖርህ ወይም ሲኖርሽ ተስፋ ሲኖርህ የጨለማ መንገድ ይበራል። ጠቅለል ስናደርገው ተስፋ ሲኖርህ ወይም ሲኖርሽ ተስፋ ሲኖርህ የጨለማ መንገድ ይበራል። ይህም አንዱ የህይወታችንን በቀላሉ የሚቀይርልን መንገድ ምንድነው? የሰው ልጅ ተስፋ ሊኖረው ይገባል። ተስፋ ሲኖር የጨለማ መንገድ ይበራል። ተስፋ ሲኖረን አላማ ሲኖረን እቅድ ሲኖረን ጨለማውን ብርሃን ማድረግ እንችላለን። ለሚመጣብን ነገር ሁሉ መቋቋም እንችላለን ማለት ነው። ለምን? ተስፋ ስላለን አቋም ስላለን ነገ ላይ ግባችን ላይ ለመድረስ ተስፋ ሲኖረን ምንድነው ጨለማ የሆነውን ነገር ወደ ብርሃን መቀየር መለወጥ እንችላለን ማለት ነው። ያ ማለት ተስፋ ሲኖርህ ወይም ሲኖርሽ የጨለማ መንገድ ይበራል ማለት ነው። ይሄ አንዱ ህይወታችንን በቀላሉ ለመቀየር የሚረዳን መስፈርት ነው ማለት ነው። ወይም መንገድ ነው ማለት ነው። ቀጣይ አራተኛ ዛሬ ላይ የምንማረው እውቀት ነገን ይገነባል። ጠቅለል ስናደርገው ዛሬ ላይ የምንማረው እውቀት ነገን ይገነባል። ምንድነው ሀሳቡ? ዛሬ ላይ የምንማረው እውቀት ነገን ይገነባል። ይህም አንዱ ህይወታችንን የሚቀይርልን ዋነኛው መስፈርት ምንድነው? ዛሬ ላይ የምናውቀው ነገር ዛሬ ላይ የምንማረው እውቀት ነገ ላይ ይገነባል። የሰው ልጅ አንድ ከመጽሐፍ ሁለት ከሰው ይማራል ከተለያዩ ነገሮች ይማራል። ዛሬ ላይ የምንማረውን ነገር ዛሬ ላይ በምናየው በምንሰራው ነገር ላይ ብዙ ነገሮችን እውቀትን የምንይዝ የምንገነባ ከሆነ አንዱ ይሄ ህይወታችንን የሚገነባልን ወይም ህይወታችንን የሚቀይርልን መስፈርት ነው ማለት ነው። እሱ ማለት ዛሬ ላይ የምንማረው እውቀት ነገን ይገነባል። ዛሬ ላይ የምናደርገው መስዋዕት የምናውቀውን ነገር ለነገ ህይወታችን የሚቀይርልን አንዱ መስፈርት ነው ማለት ነው። ዛሬ ላይ የምንማረው እውቀት ነገን ይገነባል። አንዱም ይሄ የህይወታችን መስፈርት ወይም መንገድ ቀለል ባለ መንገድ ለመቀየር የሚረዳን ነው ማለት ነው። አምስተኛ አንድ ሰው መነሳቱን ብቻ ሳይሆን ሌሎችንም ያነሳል። ጠቅለል ስናደርገው አንድ ሰው መነሳቱን ብቻ ሳይሆን ሌሎችንም ያነሳል። ምንድነው የሚለው ሀሳቡ? ጠቅለል ስናደርገው አንድ ሰው መነሳቱ ወይም የአንድ ሰው መነሳቱ ብቻ ሳይሆን ሌሎችንም ያነሳል። ያ ማለት አንድ ሰው
በተለያየ በስራ ዘርፍ ሊሆን ይችላል በተለያየ በስራ ሙያው ሊሆን ይችላል። በሚነሳሳው በሚያደርገው የስራ ተነሳሽነት እሱ ህይወቱን የሚቀይር ከሆነ አንዱን የእሱ የህይወት የተቀየረበትን መንገድ የእሱ መነሳትን ለሌሎችም እንዲያነሳሳ ያደርጋል ማለት ነው። ለምሳሌ በምንሰራው ነገር ላይ ጥሩ ውጤት የምናመጣ ከሆነ አንድ የስራ ሰው የዛ ለጓደኞቻችን ሊሆን ይችላል የተለያዩ ሰዎችን ሊሆን ይችላል። እሱን የስራ መንገዱን ዘርፍ የምናሳየው ከሆነ የራሱ ብቻ ተነሳሽነት ሳይሆን ለሌሎችም እንዲያነሳ ያደርጋል ማለት ነው። ያ ማለት አንድ ሰው መነሳቱን ብቻ ሳይሆን ሌሎችንም ያነሳል። በቀላሉ መንገድ ይሄ ህይወታችንን ሊቀይርልን የሚችል መንገድ መስፈርት ነው ማለት ነው። እንግዲህ ጠቅለል ስናደርገው ምንድነው? ህይወታችንን በቀላሉ የሚቀይሩልን መንገዶች አንደኛ የዛሬ ተግባራችንን የነገ ታሪካችን ነው። ዛሬ ላይ የምንከፍለው መስዋዕት ዛሬ ላይ ውጣ ውረድ የምናየው ስቃይና ተግባራችን ምንድነው? የነገ ታሪካችን ነው ማለት ነው። ሁለተኛ ሰው በራሱ ሲያምን የማይቻል ነገር የለም የማይቻል ነገር የለም። ሶስተኛ ተስፋ ሲኖርህ የጨለማ መንገድ ይበራል። አራተኛ ዛሬ ላይ የምንማረው እውቀት ነገን ይገነባል። የመጨረሻው አምስተኛ አንድ ሰው መነሳቱ ብቻ ሳይሆን ሌሎችንም ያነሳል ቀለል ባለ መንገድ ህይወታችንን በዚህ መልኩ ከእንደዚህ አይነት ትምህርቶች በመማር በመውሰድ መቀየር እንችላለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ